መጥፎ መንፈስ እንግዲህ የት ነው የምታገኘው? ጦር ሜዳ እንደዚህ እንደ ጥቁር ውሻ እንደዚህ ይጮሃሉ። ጥይት ማያስመታ ቅጠል አለ ምናምን የሚሉት አለ። ስንት ነገር ነው። አንድ የተቀዳደደ ጋዜጣ ምናምን ላይ ፕሮጀክት ሲያደርገው እሳት ተቀጣጠለ። ኮንትሮል ሊያደርጉ የሚፈልጉ ጊዜያቸው አልቋል። እነዚህ ኢሉሚናቲ ምናምን ለምሳሌ ቦታ አይኖራቸውም። ካሁን በኋላ የተጻፈው ነው የሚሆነው ያለው ጠቅላላ ስታይ ይሆናል የተባለው እየሆነ ነው። ኢጎአችን ጠላታችን ነው ሂደቱ እና እንዳናድግ ያደርገናል፣ ይወስነናል። ግን ወቅቱ አሁን በጣም ፈጣን የሆነ ኤነርጂቲክ የሆነ ሂደት ስለሆነ ምንድነው የሚሆነው? በተለይ ዌስተርን ሀገር የሚኖሩት የሆነ ውስጣዊ ጭንቀት ይኖራቸዋል፣ ኤክስፕረስ ሊያደርጉት የማይችሉ እና በደስፐሬትሊ ይኖራሉ። ፊት ለፊታቸው ደግሞ ጦርነት ነው ያለው፣ ሶስተኛ ዓለም ጦርነት ምናምን እና በጣም የሚያስጨንቅ ነገር ነው የሚሆነው። ከዛ ብዙ ነገር ይከሰታሉ ነው እና ይሄ ሁሉ ጥሩ ነገር የሚመጣው እንግዲህ የሁሉ ጦርነት ምናምን አልፎ የቀረው ቀርቶ የሞቶ ነገር ትንሽ ሲቀሩ እንደገና ዓለም ሪቪዚት እናደርጋታለን፣ ወደ ገነት ትቀየራለች። አሁን ገሃነም። እነዚህ ናቸው ይሄንን ደግሞ ዴስፐሬትሊ የሚፈልጉት ትንሽ ረጋ የማለት ነገር፣ ሰላም የማግኘት ነገር ወደ ውስጣቸው እንግዲህ የሚገባ እና እንደዚህ በብዛት የተጠሙ ነገር ካሉ እንግዲህ አንዴ ሲጠጡት እንደሚረኩ ያህል ምድር ላይም እንደሱ ተረጭቷል ነገር። መጥፎ መንፈስ ጥሩ መንፈስም አለ። ጥሩ መንፈስ ነው። መጥፎ መንፈስ እንግዲህ የት ነው የምታገኘው? ጦር ሜዳ እንደዚህ እንደ ጥቁር ውሻ መስሎ የሚታይ ምናምን። አሁን በትግራዩ ጦርነት ለምሳሌ ብዙ እንደዚህ ነገሮች አሉ። ቢዮንድ ስፔስ ታይም ትሄድና ወደ እንስሳት ልትለወጥ ትችላለህ። ያለ ነው ጥንካሬህ ነው እንጂ ሊገድልህ ከመጣ ምናምን ማታረገው ነገር የለም መቼም። እና እንደ ጥቁር ውሻ እንደዚህ ይጮሃሉ፣ እንደዚህ ይባላል። ጥይት ማያስመታ ቅጠል አለ ምናምን የሚሉት አለ። ስንት ነገር ነው እና አስገራሚ ነው። እና ዋናው ሂደቱ የማሸጋገር ጉዳይ ነው እንጂ እዛ ዓለም ውስጥ ያለው ነገር በጣም በነፊት ያለው ነው። ማዕድን ነው፣ እንደ ወርቅ እንትን ነገር እና እዛ የመድረስ ጉዳይ ነው ሂደቱ። መድረሻው እንግዲህ 5.95% ማስታረቅ ነው። ከዛ ብዙ በኤሽያን ካንትሪስ ለምሳሌ ስለዚህ ቀላል ነው ለነሱ። እና አንድ ቪዲዮ ነበረ ይህንን ተጠቅሞ በእጁ መዳፍ አንድ የተቀዳደደ ጋዜጣ ምናምን ላይ ፕሮጀክት ሲያደርገው እሳት ተቀጣጠለ። እስካሁን ድረስ እንግዲህ ቲዮሪው ይሄ ይመስላል። ለወደፊቱ እንግዲህ ምንድነው ስለ ሜዲቴሽን እንዴት ይሄን ነገር አታይም እንደሚደረግ ነገር ነው ላወራ የምፈልገው። ለጊዜው እንግዲህ ሜዲቴሽን ማለት ማይንድፉልነስ ይሉታል። ለምሳሌ አሁን ሞደርናይዝ ለማድረግ በኒውሮሳይንስ አካባቢ ማይንድፉልነስ ይሉታል። ሌላም ዲታችድ ሆኖ ማየት እንደማለት ነገር ነው። በስሜት ለምሳሌ በስሜት ከተያያዝኩ እንግዲህ የሚያበሳጨኝ ነገር ይኖራል፣ ማደንቀው ነገር ይኖራል ምናምን። ይሄ የስሪዲ ሂደት ነው። ግን ያኛው ከፍ ያለ አድቫንስድ የሆነ እንትን ሂደት ነው እና የሚገባህንም እንኳን አታገኝም። ያ ሲሆን ግን በዚህ ምድር ላይ
የሚያስፈልግህ ነገር ልታገኝ you are worthy የሚያስፈልግህን ነገር ልታገኝ ነገር እና በቢዝነስ ምናምን ሳክሲድ የምታደርገው በዚህ ነው። እውነት ነው። አሚን በጣም ፕራክቲካል የሆነ ነገር እውነት ነው። ፍሎው ስቴት ስትደርስ ቢዮንድ ስፔስ ታይም ነህ። 10 ሰዓት ቁጭ ብለህ መጽሐፍ ትጽፋለህ፣ ምንም አይመስልህም ስትነሳ። እና ምን ሆነ ማለት ነው ያንን ኢጎዬን ትንሽ ራቅ አድርጌ ያስቀመጥኩት እንደማለት ነገር ነው። እና ኦፕን ነኝ እና መጽሐፉ ራሱ ጋይድ ያደርገኛል ፐርፐዙ። ምክንያቱም ሁሉም ነገር አለን ስለተዳፈነብን ነው። እና የተዳፈነውን ትንሽ እንደዚህ ካረክ መልፋት የለብንም ለማስተማር ምናምን ለመንገር ልፋት አያስፈልግም። እሱን ጥቀርሻውን ጫር ማድረግ ነገር ነው። ከዛም ምድርን ይወርሳሉ ነው። እነዚህ ሊቃውንት ምናምን ኮንትሮል ሊያደርጉ የሚፈልጉት ጊዜያቸው አልቋል ማለት ነው። እነዚህ ኢሉሚናቲ ምናምን ለምሳሌ ቦታ አይኖራቸውም ካሁን በኋላ። እስከዛሬ ግን ኮንትሮል አድርገውን ነበር። ምን ነበር ኢሉሚናቲዎች የሚያደርጉት? እንግዲህ ምንድነው በውሱን አስተሳሰብ እንድትኖር ለምሳሌ ኢንቨስት ከማድረግ በደሞዝ ብኖር ይሻለኛል። ምክንያቱም ያቺ ደሞዝ ኮንሲስተንት ስለሆነች ነገር ነው። ግን የከሰርኩ ነው። ጥሮታ ሲመጣ ባዶ እጄን እሆናለሁ። እንደዚህ ነገሮች አሉ። ልክ እንደ መጽሐፍ ቅዱስም አለ እኮ እንትን ሰራተኞች ናቸው እና ለአንዱ የተወሰነ ገንዘብ ለአንዱ ሰጠው አይደለም። አንዱ ነግዶ አተረፈ፣ ሌላው ፈርቶ ደብቆ አስቀመጠ። ወለድ የለም ምን የለም። እና ኦፕን ማይንድድ መሆን ጥሩ ነው። አሁን ስፖንቴኒየስ መሆን እንደዛ ሲሆን እንግዲህ መንፈሱ ማኒፌስት ያደርጋል፣ ቦታ ይኖረዋል። እንዲህ ማንኛውም ለምሳሌ ፊልም ብታይ ቪዲዮ ምናምን ለምሳሌ ጆስ 1 ጆስ 2 ይላል ቪዲዮ የሆነ ቪዲዮ ጆስ እንግዲህ ዌል እንትን ሲውጣቸው ምናምን ነገር ወይም ኤኒዌይስ አንደኛ ሁለተኛ ይሉታል። የመጀመሪያው ስፖንቴኒየስ የሆነ ነገር ነው። አሁን የበለጠ እናገኛለን ብሎ ሁለተኛ ሲሰሩ ከስራው ይቀጥራል። ግን ምንድነው እንዳትቀጥልበት፣ እንዳትማር፣ እንዳታውቅ የሚያደርግ ብዙ እንትን ሬዚስታንስ አለ። ሬዚስታንስ አለ። እውነት ነው። በጣም ቀላል ደግሞ አይደለም። ቀላል አይደለም። ምክንያቱም ይቺ ምድር አንዴ ታንጠለጥልሃለች አየር ላይ ነገር። በተለይ ደግሞ በትዳር አካባቢ እንደዚህ አንዱ ሆሊስት ነው፣ አንዱ ሪዳክሽኒስት ነው፣ ላይጣጣሙ ይችላሉ። ሌላው ደግሞ ጓደኛ የሚሉት ወዳጅ የሚሉት ጠላት ሆኖ ይገኛል። ብዙ ነገሮች አሉ። ምክንያቱም ሪያሊቲ ትንሽ ለወጥ የሚያደርግ ነገር ነው ይሄ እና እውነቱን አሁን ነው ለመጀመሪያ ጊዜ የምታየው ማለት ነው። እንደዛ ሲሆን ሊያስደነግጥ ይችላል እና እሱ ላይ ኮንሶል ማድረግ ፈልጋለሁ። 144,000 ሰዎች ለአዲሱ ዘመን ኢንስትሩመንታል ነበሩ መሸጋገሪያ እና አሁንም እንደዛ ነው ለማለት ነው። ከየትኛው ነው 144,000 ሰዎች የተፈለጉት? ራእይ ነው። ራእይ መጽሐፍ ላይ ነው ያለው። ያስተላለፉት ከድሮ ወደ አዲሱ ዘመን ያስተላለፉት እንደ መሳሪያ ሆነው አይነት ነገር እና የኛ ማካሄድ እንደዛ ነው ለማለት ነው። the whole is more than the sum of its parts የሚባለው what is whole minus sum እንግዲህ ስንል አንድ ማህበር ይኖር ለምሳሌ እና እያንዳንዱ ለማህበሩ ቆረቆሩ ምናምን ከሆነ በማህበሩ ስም ተአምር ሊታይ ይችላል። በማህበሩ ስም ነው። ግን ምንድነው በሲስተም ስትሪክትሊ የሚናገሩት ሰልፍ ኮሬክቲንግ፣ ሰልፍ ሳስቴይኒንግ፣ ሰልፍ ሜኪንግ የሚባል አለ። ሲስተሙ ሰልፍ ኮሬክቲንግ ሊሆን ይችላል። ሻማ አለ ለምሳሌ
እና ያ የሚበራው ፓርት ኦክሲጅን እና ካርቦን የሚገናኙበት ፓርት ፍሌሙ ነው እና ሲስተም ይሰራል ማለት ነው። አሁን አንዳንዴ ይተጋገዙና እፍ ብትል የማይጠፋልህ ነገር ይሆናል። አንዳንዴ ሰልፍ ኮሬክቲንግ ነው። አንተ በእፍታ ኢምፒዩሪቲ ኖይዝ ነው የምትሰጣቸው ያለው። ያ ኖይዝ ግን ሊሰባብረው አልቻለም። የዋናው ብርሃኑን ማለት ነው። አዎ እንደሱ እንትን አለ እና ዋናው ነገር ከአንድ ሶሳይቲ ዴዲኬሽን እንደዚህ በኮምፖነንቶቹ ካለ ያ ሶሳይቲ በጣም ሰማይ የሚሄድ አይነት የበራለት ሶሳይቲ ይሆናል ማለት ነው። እና በግልም እንደዛ ሊሆን ይችላል። በአንድ በኩል አጣዳፊ ነው። ብዙ ተአምር የምናይበት ወቅት ነው። አመት 2 አመት የሚፈጀው አሁን በሳምንት ነገር ነው የምናየው። እና እግዚአብሔር መቼም ይጠብቀን እንጂ ብዙ የምናየው ነገር ይኖራል ነው። በዚህ አመት በተለይ አሁን ፖለቲካውም ሽፍት አድርገዋል። እነ ትራምፕም መጥተዋል፣ እነ ፑቲንም አሉ። ምን ሊሆን እንደሚችል ዓለም ላይ የሰው ልጆችን ዕጣ ፈንታ የሚወሰኑ ክስቶች ይነሳሉ ተብሎ ይታሰባል። የተጻፈው ነው የሚሆነው ያለው እኮ በጠቅላላ ስታይ ይሆናል የተባለው የሆነ ሰዎች እንደው ግን አሁን ምንድን ነው ማድረግ ያለባቸው? ይጭነቃቸውና ጭንቀቱ ራሱ ወደ ትክክለኛ መንገድ ይምራቸው። እንደዛም ይመስላል። ይጭነቃቸው በቃ። ምክንያቱም ብዙ ሰው ያልቃል እሱ ላይ ነው እኮ 1/3 ምናምን ያህል ቢቀር ነው። እና ይሄ ወርልድ ኦርደር የሚሉት እንደዛ ነው። 8 ቢሊዮን በስተናል ነው የሚሉት። ወደ 1 ቢሊዮን ለመቀነስ ነው ትግላቸው። በሽታ ምናምን የሚያመጡት ለዚህ ነው። ታዲያስ የሁሉ ሂፕኖሲስ የሁሉ ስንት ነገር አለ። ጦርነት ምናምን እያነሱ ይጨፈጨፋሉ፣ ይነግዱበታል። እና ይሄ እንግዲህ አዌር ሆኖ ማየት ሲጀመር ለውጥ ይኖራል። that's for sure። ስለዚህ ጭንቀቱ የራሱ የሆነ ዓላማ አለው። ሳፈሪንግ ስቃዩ ዓላማ አለው ያሉ ነው። በአንድ በኩል የፕሮብሌሙ እንትን ስልጣን ይሰጣል በፕሮብሌሙ ማለት ነው። ልታጠፋው ትችላለህ ማለት ነው። እሱን ለማግኘት ግን ኃይል ያስፈልጋል ነው። ስለዚህ ከፌይሊየር ኃይል ታገኛለህ እንጂ ስንብት አይደለም የመሞትና እግዚአብሔር ያለው ይሁን አይነት በሚል ነው። እና ምን እንደሚሆን አላውቅም እንጂ በ6 ወር ውስጥ ምናልባት ሊወጣ ይችላል። አንድ መልክ ሊይዘው ይችላል። በዚህ አማዞን ፎርማት ነው። እስኪ እናያለን። አሁን ያሳየው አይነት ነገር ነው። እና እስኪ ለወደፊቱ የሚቀጥለው ተገናኝተን ብዙ ስዕሎች ነው ያሉኝ ይሄንን የሚያብራሩ። እስኪ እናያለን እንትን እና ኤክሰርሳይሱ ነው ዋናው። ምናልባት ለእናንተም ትንሽ ብናገር ጥሩ ነው። ኤክሰርሳይሱ እንግዲህ ምንድነው ወደ 95% መመላለስ ማለት ነው። ስለዚህ 95% እንግዲህ እንለምደዋለን ማለት ነው። ማለት ነፍሳችን ከነፍሳችን ጋር መገናኘት ጀመርን እንደማለት ነገር ነው። ነፍሳችን ደግሞ ዩኒቨርሳል ነው። ኦኬ እንቅፋት የሚሆንን እንግዲህ አንዱ ከኢጎ ከ3D የመጣ ሐሳብ ነው። ሐሳቦች እንግዲህ የገሌ እንደዚህ ቢለኝ እንደዚህ እለዋለሁ ምናምን የሚል ሰዓት ደረሰ ገሌ ዕዳ አለብኝ ምናምን የሚል ነገር የ3D አመለካከት ነው። ስለዚህ ምን ይሆናል በኤክሰርሳይዝ ልክ እንደ ደመና ነገር ሆነው ይሄዳሉ ማለት ነው ሐሳባችን። በፊት እሱ ውስጥ ገብተን ነበረ፣ እሱ ነበር የሚያንቀሳቅሰን። አሁን ዲታች ሆነ ስናይ እንግዲህ ለራሱም አንድ ኤንቲቲ ነው፣ እኔም አንድ ኤንቲቲ ነኝ እንደማለት ነገር ነው። ከዛ
አየዋለሁ ነው ስራ ሂደቱን። ሌላው ይሄ እንግዲህ የስሪዲ ሎጂክ በሆነ መንገዱ ነው። ሌላው ኢንፍሉዌንስ ነው፣ ኤክስትራ ዲሜንሽናል ኢንፍሉዌንስስ። እነዚህ ግን በሌላ ፍሪኩዌንሲ ምናምን ስለሆኑ የአጋንንት የምናምን ቫይብሬሽንስ ናቸው። ከሀሳብ ውጭ ሆኖ ሙድህን እንትን ሜዲቴት እንዳታደርግ ለምሳሌ ይፈልግ ይሆናል፣ ድክም ይልህ ይሆናል። ለምሳሌ እንደሱ ነገሮች እንግዲህ አሉ። እነዚህ ከተወጣናቸው እንግዲህ ደርሰናል ማለት ነው። ግን በዚህ 5.95 መደመር ላይ አክቹአሊ ምን እያደረግን ነው? ነፍሳችንን ስካን እያደረግን ነው እና በህፃንነታችን ይሁን ምናምን የገቡብን ዳርክ ፎርስስ ልናያቸው እንችላለን።